እውነት ለመናገር ማለት ነው ብሩኬ የጀመረው ነገር በጣም ብዙ ዋጋ ያስከፍለዋል ብዬ አስባለሁ። ሀይሚ በቀላሉ ይሄን ነገር ትመልሳለች ብዬ አላስብም። ሀይሚ ታውቃላችሁ በጣም ክሬቲቭ ናትና አንዳንድ ሰዎች ሀይሚ ከዩቲዩብ በጣም የምታስጠላኝ ሴት ናት፣ ብሩኬ የኔ ጀግና የኔ አንበሳ። ልንገራችሁ ሆይ ሀይሚ ሲጀመር ማለት ነው ከዩቲዩብ ሰዎች ከሁሉም ትበልጣለች። ለምን አትሉም? አንደኛ ስማርት ናት፣ ሁለተኛ ንግግሯ በጣም በቃ ትልቅ ሰው የማይናገሩ ነው የምትናገረው። እኔ እና አብረሽ እና ሩታ ራሱ ብዙ አመት የቆዩት ራሱ የሀይሚን ያህል ብልጠት ምናምን የላቸውም። የእውነት ነው የምላችሁ። እንደ ዩቲዩበሮች እንኳን ከሴቶች ከወንዶቹ ሁሉ ትበልጣለች። በጣም ጎበዝ ናት፣ ስማርት ናት፣ በጣም ሲበዛ ክሬቲቭ ናት። እና ክሬት የምታደርገው አይዲያ ደግሞ የሆነ የማያሰድብ ወይም የሚያስተምር ነገር ነው እና እንደውም ሀይሚ በጣም ትልቅ የተማረ ሰው ጭንቅላት ነው ያላት። በነገራችን ላይ ከሴቶች ሁሉ ደግሞ በደንብ ከሁሉም ትበልጣለች እምልበት የራሴ ምክንያት አለኝ። ከሁሉም ሴቶች ሀይሚ ትበልጣለች፣ ዩቲዩብ ላይ ካሉት ማለት ነው። በቃ ብዙን የምወዳቸው ሴቶች አሉ፣ ሀይሚ አንደኛ ናት። ሄለን የማርክ እንትን በጣም ምርጥ ልጅ ናት። ግን አሁን እሷንም ወደዛ ሊወስዷት ነው። ሄለን ከዛ ፍቅር ከዛ ምናምን እያሉ ይቀጥላሉ። ሩታ ጥሩ ናት፣ ግን ክብሯን አትጠብቅም። ከወንድ ጋር ትለጠፋለች ለብር ብላ፣ ቤተሰቦቿን ታሰድባለች፣ ታስነካለች። ሀይሚ ማለት ግን ማለት ነው አንደኛ ቤተሰቦቿን አታስነካም የፈለገ ነገር ቢመጣ፣ ሁለተኛ ነገር ደግሞ ክብሯን የሚነካት ሰው ክብሯን ዝቅ የሚያደርግ ስራ አትሰራም። ገና ገንዘብ አገኛለሁ ብላ ክብሯን ጥላ ከተለያየ ወንድ ጋር እየተለጣጠፈች። አሁን ሀይሚ ወንድ አቅፋ ስትስም አይታችኋት ታውቃላችሁ? ከብሩኬ ውጭ ቅዱስ ጋንም ርቀታቸውን ጠብቀው ነው ሲሰሩ የነበረው። አንድ ቅዱስን ብቻ ነው መጣች እና ሀይሚዬ ከሁሉም ሴቶች ትለያለች፣ ከዩቲዩብ ሴቶች ማለት ነው፣ ክብሯን ጠብቃ ስለምትሰራ። ሄለንም ወንድ ትቀይራለች፣ መቃየር ግን ደግሞ የሆነ ክብሯን ምናምን የሚያስጠል ነገር አትሰራም። የሆነ ሰው እንደ ጓደኛ ከሆነ እንደ ጓደኛ ትሰራለች፣ እንደ ፍቅረኛ ከሆነ እንደ ፍቅረኛ። እና ሄለን እኔ በጣም ነው የምትመቸኝ። በቃ በክብሯ አትደራደርም። የሆነ ገና ገንዘብ አገኛለሁ ብላ የሆነ ክብሯን የሚነካት ሰው አትወድም። ቤተሰቧንም እንዲነኩባት አትፈልግም። እና ሀይሚዬም በጣም ጎበዝ ናት፣ በእውነት ነው የምላችሁ እንጂ ከዩቲዩብ የምታስጠላኝ ሴት ሀይሚ ናት። ማስጠሊያ ሁሉ እናንተ አሮጊቶች ማለት ነው። አሮጊቶቹማ አዲሷ ልጅ በጣም ነው የወደዷት። በነገራችን ላይ በጣም ወደዋታል፣ በጣም ደስ ብሏቸዋል። ብዙዎቻችሁ ወዳችኋታል። ከልጅቱ እኛ ምን ችግር የለብንም። በነገራችን ላይ እኔ ልጅቷን ምንም የብሩክ ወይ ዘመድ ልትሆን ትችላለች ወይ ምናምን፣ ግን እማን ወዳት እሷን ምን ዘቀዝቃ መቼ እንደው ታውቃላችሁ? ሀይሚን የነካሽ ጊዜ ያልቅላታል። አሁን ብሩክ ገና ይሄድበታል። እንዲህ በቀላሉ ከዚች ልጅ ጋር ይች ልጅ አምጥቶ ከዛ አበቃ ነገር አይልም። ትንሽ በደንብ ሀይሚን አንጨርጭረው ምናምን ከዛ ወይ አክስቴ ልጅ ናት ምናምን ብሎ ያስተዋውቃታል፣ ወይ እህቴ ወይ ዘመዴ ነገር ብሎ ሊያስተዋውቃት ይችላል። ያው ፍቅረኛው እንዳልሆነች ግልጽ ነው። ግን ለስራ ቢያመጣትም ሀይሜን ለማናደር ነው። ገብቷችኋል አይደለም? እንጂ አንድ ሰው ትናንት ተጣልቶ ዛሬ ሌላ ሰው ጋር ሄዳል ማለት አይደለም። ትናንትና አብረን እንታረቅ ሲል የነበረ ሰው ዛሬ ሌላ ሰው ጋር ሆኖ ነው ልንል አንችልም። ወይ ደግሞ አይታወቅም። ግን እኮ የሰው ልጅ ማለት ነው የሰው ልጅ ውስጡና ውጩ የተለያየ ነው። እና እንግዲህ ብሩኬ ሀይሚን ገና በጣም ብዙ ያንጨረጭራታል፣ ገና ብዙ ያቃጥላታል ማለት ነው። ግን ደግሞ እሱ ይሄን ነገር ሲያደርግ ሀይሚም ልክ እንደ ባለፈው ብሩኬ በንዴት ሊንዳን አመጣ፣ ከዛ ሀይሚ ደግሞ በንዴት ቅዱስን አመጣች። በጣም ከባድ ነበር ያኔ እንዴ ለመታረቅ በጣም ከባድ፣ ለማስታረቅ በጣም ከባድ። ምክንያቱም ሀይሚም ሌላ ወንድ ጋር ሄደች፣ እሱም ሌላ ሴት ጋር ሄደ ምናምን አመጣ መበሻሸቅ። እና አሁንም ያ መበሻሸቅ ተመልሶ እንዳይመጣ ነው እኛ ከእዩ ጋር ያለው ነገር ይፈታል ምናምን እያለን ስንጠብቅ እና ጅሮሽ ሌላ ማይፈታ ችግር አምጥተው አናታችን ላይ ቆለል። ሌላ ማይፈታ ችግር የእውነት እንዴ ከዩ ጋር ያለውን ሳይጨርሱ ምን ሳይሉ ሌላ ችግር በችግር ላይ ችግር እኮ ነው። አሁን እኮ ብሩኬ እኮ የጨመረውና አሁን አንተ እንደዚህ ያደረካ ሀይሚ አያስከብረኝ ማለት ብለህ የታመጣ ሰው ሀይሚ አሁን ወንድ ካመጣችስ ነው እኔ የምፈራው ነገር። ወንድ ብታመጣ አሁን ብሩኬ በራስ ሲሆን የሆነ ሀይሚ ልክ እንደ ጥፋተኛ። አሁን አንተ እሺ ሀይሚ ከሌላ አርግዛ መጣ ተቀበለኝ ብትል ዝም ብለህ ትቀበላታለህ?
አትቀበላትም። እርግጠኛ ነኝ ፈጣሪ ያድርግባት እንጂ አንተ በሷ ቦታ ቢሆን አታደርገውም። ሰው አንተ የማታደርገውን ነገር ሀይሚ ላይ እንትን ለማለት አትሞክር። ምክንያቱም አሁን አንተ ይህ ሁሉ ጥፋት አጥፍት አርግዣለሁ ብላ መጣ። በዛ ላይ ደግሞ ሌላ ወንድ አምጥታ አስበሃል። አንተ ሴት ጋር ሌላ ችግር ተፈጥሮ ከዛ ደግሞ ሌላ ሴት አምጥተህ ሀይሚን ልታናድድ ማለት ነው። ሌላ ሴት አምጥተህ ሌሎች ችግሮች እንዲፈጠሩ እንዲባባሱ አሁን አንተ አሁን ከአንተ ቤት ሀይሚ ሌላ ወንድ ታምጣ በቃ አንተ ከሌለ ብቻዬን መኖር አልፈልግም ብላ እርግጠኛ ነኝ ታመጣለች። ወይ ቤቱን ትለቃለች ወይ ደግሞ ሌላ ወንድ ታመጣለች። ልክ እንደሱ ማለት ነው። በቃ አንተ አብረኝ ካልኖርክ አንተ ሴት እያመጣ ምትረብሸኝ ከሆነ ወይ ውጣልኝ ወይ ደግሞ ከሌላ ሰው ጋር ኖርበታለሁ ትለዋለች ብዬ አስባለሁ። እና ሀይሚም እንደዚህ ካደረገች ስሜቱን እንዲያውቀው ብታደርገው ለሱ ጥሩ ነው። ግን እነዚህ ልጆች አያዛልቃቸውም። ሀይሚ ወንድ ካመጣች የሆነ ገና ለበቀል ብላ ወንድ እኔ እንጃ። እኔ ሀይሚን ይህን ምክር አልመክራትም እንድታመጣም አልፈልግም። ምክንያቱም እሷ ክብሯን የሚያስነካት የሚያሰድባትን ስራ መስራት አለባት ብዬ አላስብም። አይመጥናት። ምክንያቱም እኛ ሀይሚን የምናውቃት ስትመክረን፣ ስታዝናናን የሆነ ክብሯን ጠብቃ በስነ ስርዓት ስትሰራ እንጂ እንደዚህ ከ10 ወንድ ጋር እየተለጠፈች ስትሰራ በጭራሽ አናቃትም። ያን የማናውቀውን ባህሪ እንድታመጣብን አንፈልግም። በጣም ብዙ ሰዎች እስካሁኑ ድረስ የሚወዷት ሀይሚን በቃ እንደ ሴት የሴት ክብር የሆነ አለላች አይደለ? አንዳንድ ሰዎች ሴትን የሚያሰድብ ስራ ይሰራሉ። እነሱ ረክሰው ሰው የሚያስረክሱ እና እሷ ደግሞ ራሷን ክብሯን ጠብቃ እንደ ሴት ሆና ነው የምትሰራው። እና ከዚህ በኋላም እንደዛ እንድትሰራ ነው የምንፈልገው። ከብሩ ጋር ሆናችሁ ታርቃችሁ ምናምን ስትጋቡ ስትወልዱ ምናምን እንጂ የሆነ አንቺም ሌላ ወንድ ይዘሽ እሱም ሌላ ወንድ ይዞ እየተበሻሸቃችሁ ገና ዩቲዩብ ላይ ታዋቂ ለመሆን ኦልሬዲ ታዋቂ ናችሁ፣ ታውቃችኋል። ሌላ ምንም ነገር አያስፈልጋችሁም። እናንተ ክብራችሁን ጠብቃችሁ ከዚህ በኋላ እንዳለው እንደምናደንቃችሁ በቃ ጥሩ ስራ እየሰራችሁ ለተመልካቾቻችሁ በቃ ረጅም ጊዜ እናንተ የነ ሀይሚና የነ ብሩክ ኦዲየንሶች በጣም ረጅም ጊዜ የቆዩት እነሱ የሚሰሩት ስራ በጣም ደስ ስለሚያዝናና ለኦዲየንስ ክብር ስላላቸው ምናምን ነው። ከዚህ በኋላ ግን ኦዲየንስ ክብር የማይኖራችሁ ከሆነ እኛን የማታዝናኑ ከሆነ ሁሌ ጭቅጭቅ፣ ሁሌ ጸብ ከሆነ ይተዋችኋል። ቪዲዮዎቹን አያዩም ወይ አንሰብስክራይብ አድርገው ይወጣሉ። በነገራችን ላይ በፊት ሀይሚና ብሩክን ሲፖስቱ ማያቸው በጣም ብዙ ልጆች ነበሩ ቲክቶክ ላይ በጣም ማለት ነው። አሁን እነሱ ጎበዝ ከሆናችሁ የምትሳደቡት ሰዎች ከነ ሀይሚ ኦዲየንስ ተማሩ። የሆነ ሰዓት የሚሰሩት ስራ ደበራቸው። ከዛ ልጆቹ ጭራሽ መፖሰትም ተው፣ የእነሱን ቪዲዮ ማየት ተው፣ ማሽቃበጥም ተው። አያችሁ ሰውን ማለት ነው። አልመቻችሁ ካለ መተው መሳደብ፣ መዘቅዘቅ ምናምን ትርፉ ምንም ትርፍ የለውም እኮ ትዝብት ነው ትርፉ ይባላል። እና እነሱን መዘቅዘቅ መሳደብ ብዙ ነገር ማለት ምንም አያደርግም። ዋናው መተው ነው። ሁሉም ሰው ሊተዋችሁ ይችላል። ባይሰድቧችሁ፣ አስተያየት ባይሰጣችሁ፣ ጭራሽ አስተያየት መስጠትም ሊተው ይችላሉ። ብዙ የሚወዷችሁን ሰዎች ታጣላችሁ። ብዙ የሚያከብራችሁ፣ ለእናንተ የሚጨነቁ፣ እናንተ እንዳትጣሉ፣ እናንተ አብራችሁ እንድትኖሩ፣ እናንተን ደስታ ስታጋቡ ስትወልዱ ማየት የሚናፍቁ ኦዲየንሶቻችሁ ታጣላችሁ። ታጣላችሁ። እነሱን ላለማጣት ደግሞ የሚመጥናችሁን ስራ ሰሩ። ከእናንተ ጋር የሚሄድ ሰው ማያስወቅሳችሁ በጣም አሪፍ ስራ ለሚሰራ ቀለበት ስታስሩ፣ ስትጋቡ፣ ስትወልዱ፣ ፍራንካል በጣም ብዙ ነገር አለ በነገራችን ላይ።